ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ እንግሊዘኛን እንዴት በአጭር ቀን አቀላጥፈን ማንበብ መጻፍ እንችላለን። በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች በአጭር ቀን ውስጥ እንግሊዘኛ ላይ ለውጥ ለማምጣት ለማንበብ ለመጻፍ የሚያስችለን ቪዲዮ ወይም ትምህርት እንማማራለን። ከእናንተ የሚጠበቀው ትምህርቱን ቪዲዮውን እስከ መጨረሻው ድረስ መከታተል እንዲሁም ደግሞ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች እንዲዳረስና እንዲማሩበት እንድታደርጉልን በአክብሮት እየጠየቁ ወደ ትምህርታችን እንሄዳለን። ኦኬ፣ ወደ ትምህርቱ ስንሄድ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ንግግሮች አሉ። ሰው እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ እንደምናነባቸውና እንዲሁም ደግሞ ትርጉማቸውስ ምንድን ነው የሚለውን እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ እንግዲህ መጀመሪያ የምታዩት የእንግሊዘኛ ንግግር ምን ይላል ወደሚለው ስንሄድ እንዴት በቀላሉ እናነባዋለን። ኦኬ፣ ከመጀመሪያው እንጀምር። እንግዲህ ከኛ የሚጠበቀው ምንድን ነው? የአነባቢና የተነባቢ ድምጾችን አገባብ ካወቅነ በቀላሉ ማንበብ እንችላለን። ኦኬ፣ የመጀመሪያው እንደምታዩት ተነባቢ ነች። ሁለተኛው አናባቢ ነው። ስለዚህ ዲና ኦ በአንድ ላይ ምን አይነት ድምፅ አላቸው? ኦ የሚል ድምፅ ነው ያለው። ስለዚህ ዲኦ እንደ ዶ ይነበባል ማለት ነው፣ ወይም ደግሞ ዶ የሚል ድምፅ አለው። ኦኬ፣ ከዛ ኤንን እንደ ን እናነባለን፣ ወይም ደግሞ ን የሚል ድምፅ አለው። ቲን እንደ ት እናነባለን። በአንድ ላይ ስናነባው ዶ ን ት ዶንት ዶንት። ኦኬ፣ ወደዚህኛው ስንሄድ ጂአይን እንደ ጊ እናነባለን፣ ወይም ደግሞ ጊ የሚል ድምፅ አለው። ቪኢን እንደ ቭ እናነባለን። በአንድ ላይ ሲነበብ ጊ ቭ ጊቭ ተብሎ ይነበባል። ኦኬ፣ ከዛ ዩና ፒን በአንድ ላይ አፕ ብለን እናነባለን። ሙሉ ሲነበብ ዶንት ጊቭ አፕ። ዶንት ጊቭ አፕ ምን ማለት ነው? ተስፋ አትቁረጥ ወይም ደግሞ ተስፋ አትቁረጭ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ደብሊው ኤች ኦ በአንድ ላይ ምን ብለን እናነባዋለን? ሁ የሚል ድምፅ አለው። ሁ። ኦኬ፣ ከዛ ወደዚኛው ስንሄድ ተነባቢ ነው አናባቢ ነው ቀድሞ የመጣው። ስለዚህ አናባቢ ቀድሞ ከመጣ ራሱን የቻለ ለብቻው ድምፅ ይኖረዋል። ስለዚህ ኤን አ ብለን እናነባለን። አርኢን እንደ ር እናነባለን። በአንድ ላይ ሲነበብ አ ር አር። ኦኬ፣ ወደዚኛው ስንሄድ ዋይን ለብቻዋ እንደ ኢ እናነባለን። ኦና ዩን እንደ ው። በአንድ ላይ ሲነበብ ይ ው ዩ ተብሎ ይነበባል። ሙሉ ሲነበብ ሁ አር ዩ ሁ አር ዩ ማን ነው እንደማለት ነው። ወይም ደግሞ ማናት ለማለት ስንፈልግ ሁ አር ዩ ማለት ይቻላል። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ የመጀመሪያውን ኤን እንደ አ እናነባለን። አርኢን እንደ ር እናነባለን። ስለዚህ በአንድ ላይ አ ር አር። ኦኬ፣ ወደዚኛው ስንሄድ ዋይን ለብቻዋ እንደ ኢ ኦና ዩን እንደው በአንድ ላይ ሲነበብ ይ ው ዩ ተብሎ ይነበባል። ኦኬ፣ ወደዚኛው ስነድ አርኢን እንደ ሪ እናነባለን። ኤ ሳይለንት ነች ወይም ደግሞ አትነበብም። ዲን እንደ ድ፣ ዋይን እንደ ይ በአንድ ላይ ሲነበብ ሬ ድ ይ ሬዲ። በአንድ ላይ አር ዩ ሬዲ አሪው ሬዲ ተዘጋጅተሃል ወይም ተዘጋጅተሻል ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ኤች ኦ ደብሊው በአንድ ላይ ምን ብለን እናነባዋለን? ሃው ተብሎ ይነበባል። ያ ማለት ኤች ናውን እንደ ሃ ነበብ ነው ማለት ነው። ደብሊውን እንደው። ስለዚህ በአንድ ላይ ሲነበብ ሃ ው ሃው ተብሎ ይነበባል። ኦኬ፣ ከዛ ኤ አር ኢን አር ብለን ማንበብ አር። ኦኬ፣ ይህስ ምን ይላል? ምን ብለን ያነበብ ነው? ዋይ ኦ ዩ በአንድ ላይ ዩ ተብሎ ነው የሚነበበው። ዩ። ኦኬ፣ በተደጋጋሚ ስላየ ነው። ከዛ ሙሉ ሲነበብ ሃው አር ዩ ሃው አር ዩ እንዴት ነህ ወይም እንዴት ነች ማለት ነው። ኦኬ፣ ወደዚህኛው እንሄድ። በተመሳሳይ ኤች ኦ ደብሊው ሃው ተብሎ ይነበባል። ሃው። ኦኬ፣ ከዛ ኤች ኢ
ሂ ብለን ማንበብ ሂ። ኦኬ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ካ እናነባለን። ኤምኢን እንደ ም በአንድ ላይ ካ ም ካም ሙሉ ሲነበብ ሃው ሂ ካም ሃው ሂ ካም ለምን መጣ ወይም እንዴት መጣ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዋይ ኦ ዩ በአንድ ላይ ምን ብለን ያነበብነው ዩ ዩ ተብሎ ይነበባል። ኦኬ ከዛ ኤምዩን እንደ መ ኤስን እንደ ስ ቲን እንደ ት በአንድ ላይ መስት መስት ተብሎ ይነበባል። ጅነኦ ጎ ብሎ ማንበብ ሙሉ ሲነበብ ዩ መስት ጎ ዩ መስት ጎ መሄድ አለብህ ወይም ደግሞ መሄድ አለብሽ ማለት ነው። ኦኬ ወደዚህኛው ሰኛውስ ምን ይላል? ኦኬ ዋይ ኦ ዩ ምን ብለን ያነበብ ነው ዩ ተብሎ ይነበባል። ከዛ ኤምኤን እንደ ሜ ዋይን እንደ ይ ማንበብ በአንድ ላይ ሜ ዬ ሜ ሜ ተብሎ ይነበባል። ከዛ ጅነኦን እንደ ጎ ባለ ሲነበብ ዩ ሜ ጎ ዩ ሜ ጎ መሄድ ትችላለህ ወይም ትችያለሽ ማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ አይን አይ እንላለን። ኦኬ ከዛ ኤም አይን እንደ ሚ ኤስ ኤስ በአንድ ላይ እንደ ስ ሙሉ ሲነበብ ሚ ስ ሚስ ተብሎ ይነበባል። ከዛ ዋይ ኦ ዩን በአንድ ላይ ዩ ብለን እናነባለን። ሙሉ ሲነበብ አይ ሚስ ዩ አይ ሚስ ዩ ናፈቀኝ ወይም ናፈቅችኝ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛው በጣም ግልጽ ነው። ቲኤችኤን እንደ ታ ኤንን እንደ ን ኬን እንደ ክ በአንድ ላይ ታ ን ክ ታንክ። ከዛ ዋይ ኦ ዩ በአንድ ላይ ዩ ተብሎ ይነበባል። ሙሉ ሲነበብ ታንክ ዩ ታንክ ዩ አመሰግናለሁ ማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ ዋይ ኦ ዩን በአንድ ላይ ዩ ብለን እናነባለን። ዩ እንላለን። ኦኬ ከዛ ኤ አር ኢ አር ተብሎ ይነበባል። አር ኦኬ ወደዚህኛው ስንሄድ ኤልኤን እንደ ሌ ቲኢን እንደ ት በአንድ ላይ ሌት ሌት ሙሉ ሲነበብ ዩ አር ሌት ዩ አር ሌት አረፈድክ ማለት ነው፣ ወይም ደግሞ አረፈድሽ ማለት እንችላለን። ኦኬ ወደዚህኛው ስዕልኛውስ ምን ይላል? በተመሳሳይ አይን አይ ይላለሁ። ኦኬ ከዛ ቲን እንደ ት አርዩን እንደ ረ ኤስን እንደ ስ ቲን እንደ ት በአንድ ላይ ተ ረ ስ ች ተረስት። ከዛ ዋይ ኦ ዩ በአንድ ላይ ዩ ተብሎ ይነበባል። ሙሉ ሲነበብ አይ ተረስት ዩ አይ ተረስት ዩ አምናለሁ ወይም ደግሞ አምንሻለሁ እንደማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ አይን አይ ይላለሁ። ከዛ ኤልኦን እንደ ሎ ሳይሆን እንደ ላ ነባለሁ። ቪኢን እንደ ቭ በአንድ ላይ ላ ቭ ላቭ። ከዛ ይህ ምን ብዬ አነባዋለሁ? ዩ ተብሎ ይነበባል። ሙሉ ሲነበብ አይ ላቭ ዩ አይ ላቭ ዩ እወድሃለሁ ወይም እወድሻለሁ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ የመጀመሪያውን አር እንላለን። አር የሚል ድምፅ አለው። ከዛ ኤስ ምን ይላል? ዩ ተብሎ ይነበባል። ዩ ኦና ኬ በቀላሉ ኦኬ ተብሎ ይነበባል። ሙሉ ሲነበብ አር ዩ ኦኬ አሪ ኦኬ ደህና ነህ ወይም ደህና ነሽ ማለት ነው። ኦኬ ወደ መጨረሻው ስንሄድ አይን አይ ላለሁ። ኦኬ ኤችን እንደ ሂ ኤ ሳይለንት ነች። አርን እንደ ር በአንድ ላይ ሂ ር ሂር። ከዛ ዋይ ኦ ዩ በአንድ ላይ ዩ ተብሎ ይነበባል። ሙሉ ሲነበብ አይ ሂር ዩ አይ ሂር ዩ እሰማለሁ ወይም እሰማሻለሁ እንደማለት ነው። ወይም እሰማሃለሁ ወይም እሰማሻለሁ ማለት ትችላላችሁ ማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን የቪዲዮአችን ይህን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።